እኔ ላንተ ደስ ብሎኛል ነው አለኝ ደስ ብሎኛል አረ እንኳን አመለጥክ ከዛ ቤት የምሬ ነው ማለት እንኳን አመለጥክ እንዴ አርቴታ እንደሆነ ኦዲጋርድን ካያ አይደለም አንተ ኢዜ ተዛይሎም ኢዜ ኦዲጋርድ በዳዴ ቢሄድ ከሱ ጫ ይጫወተለም ይወለ ስለሆነ ጥሩ ውሳኔ ወስነሃል አንተ ማርሴል ለራስህን እዛ አጎልብተህ ራስህን አደርጅተህ ማለት ነው ትመጣለህ እነ ሳሊባን አይተሃቸዋል ወደ ፈረንሳይ አቅንተው እንዴት ራሳቸውን አደርጅተው መጥተው አሁን እንግዲህ ቡድናችን ላይ ዋና ተጫዋች እንደሆኑ አይደል ኗኔሪ ስለሆነ እንዳይደብር እናቴ ተሙት አልደበረኝም ብለህ ነው ሜዲ ያለበት ቢደብር ራሱ ማለት ነው እንዳታስወግር ኗኔሪ ድምጽህን አጥፍተህ ሄደህ እዛ ስራ ጀማው ኦፊሻሊ እንግዲህ ኗኔሪ አርሰናል ለቆ በውሰቱል እንግዲህ ማርሴን ተቀላቅሏል ኮንግራ እንኳን ደስ አለ ማለት አለብን እንኳን አመለጠ ጀማው ይሄ እንኳን አመለጠ እንዴ እኔ በእውነት እሱ ብቻ አይደለም ሉዊስ ኬዲ ራሱ ሌላ ቦታ ሄዶ ጎልብቶ መምጣት ሳይኖርበት አይቀርም ጀማው ለማንኛውም ኗኔሪ ክለባችን ለቋል ቀጣይ ክረምት ይመጣል ይመቻችሁ ሰበር መረጃ ኢታን ኗኔሪ በውሰት ለማርሴል ሊሰጥ ነው እና ስምምነቱ ውስጥ ደርሰናል እየተባለ ነው ምን ትላላችሁ ያርሰናል ቤተሰቦች ይህ ዳር ላይ ሄዶዛ ትንሽ ጌም ታይም ምናምን ያገኝ ገባርለኛ የኤዚ አሳሰው ኤዚ አይሰለፍም ወይ ያለን ያሳሰብን እኮ ነው ኗኔሪ ደግሞ ሶስተኛ ኦፕሽን ነው ስለዚህ ሄዶ እዛ ጌም ታይም አግኝቶ ምናምን ነገር ከነገና የዲዘርቪ ፉትቦልም አሪፍ ነው አሪፍ ዴቨሎፕ ያደርጋል ብለን እንገምታለን ማርሴይ ሄዳ ሲዝኑ መጨረሻ ላይ ትመጣለች ማለት ዋንጫ ልናነሳን ስንል ከስትላለች ከዋንጫ በፊት መመለስ አለባቸው ይሄን ዲል ውስጥ ይካተተልን ሌላ ሁለተኛ ነገር ደግሞ ማለት ነው አርቴታ ጣሊያንኛ ሲያወራ ምናምን ነገር የገረማችሁ ሰዎች ምን ሆነ ጣሊያንኛ ቀላል ነገር ነው አርቴታ 7 ቋንቋ ነው የሚችለው ገባል ፖርቶቤላ ዱሪ ፍሩሪ ስላሊ ገርማል የሆነ ሰማራሚ 7 ፍሉዌንት የሆነ ቋንቋ የሚችል ሰው ነው ጂኒየስ ማናጀር እኮ ነው ያለን ጂኒየስ ማናጀር ነው ገባል ምን ሆነ ነው ስንት ማናጀር አለ አይደል እንዴ እንግሊዝ መምጣት ያልቻለ ቋንቋውን ብቻ ስለማይችል ቻማ ቋንቋውን ስለማይችል ሊገርም አይገባም ጂኒየስ ማናጀር ዊ ጋት ሱፐር ሚካቴታ ዛሬ እልህ ይዞ በዴክለን ራይስ ምናምን ገብተህ ኢንተርን ብታሸንፋቸው ቅጥል ነው ብለው አርቴታ ቅጥል ማሸነፉን ስለማንፈልገዋል ለሚመጣው ምን አይነት ሳክሪፋይስ መስዋዕትነት ዝም ብለህ ብቻ ለክብር ብቻ ብለህ ከባድ 3 ነጥብ ላይ ሳክሪፋይስ ልትወስድ እንደሆነ ስለማንም ገባ አይደል ዮናስታን ሄደን መግረፍ አለበን በቃ ቦንዳውን ማሸነፍ ፈልገው ዛሬ ብሸነፍ ይሻለኛል ቦንዳውን ቦንዳ እንደሆነ ማሳየት አለብን ብራንድ ምናምን ያለ አፈላኮ ማለት እሑድ ብቻ ነበር ብራንድ ቅዳሜና እሑድ ብራንድ ተባልሽ በቃ አለቀ ገባሽ አይደል this week ቦንዳ ነሽ ዛሬ ደግሞ በመስኮት ነው የምታየው በመስኮት ነው የምታየው ተኝ ማንም አይፈልግሽም ዊኬንድ ኤፍሲ ኢታን ኗኔሪ ወደ ማርሴይ መሄዱ ምን ያሳየናል የሚለው በደንብ መጠናት አለበት ልጁ አብሮን ቢሆንና ዘንድሮ ዋንጫ ስናሳካ ከጎናችን ቢሆን ደስ ይለኝ ነበር ግን አንድ አርሰናል እያስተላለፈ ያለው መልእክት አርሰናል ቤት ውስጥ አሁን የሚሰራ ተጫዋች የለም ኦሬዲ ቲሙ ሙሉ በሙሉ ተሰርቷል ኢንድ ፕሮዳክት ነው የነ ዩኬሬሽን የነ ኤዜን የነ ዙቤሜንዲን ዝውውር ራሱ ላስት ክረምት ስናየው ማለት ነው ኢንድ ፕሮዳክት ነው እንጂ የሚፈልገው ከቲሙ ጋር ያድጋሉ ምናምን የሚባሉ ተጫዋቾች አሁን አያስፈልጉም ሶ ቲም ውስጥ የጨዋታ ጊዜ አግኝተው ኤክስፒሪየንስ አግኝተው ምናምን ሚለውን አሁን አርሰናል ከዛ አልፏል ፕሮሰሱ አልቆ አሁን ኢንድ ፕሮዳክት ነው የሚፈልገውና ዋንጫ የሚያመጡ ተጫዋቾች ናቸው የሚፈልጉት ሶ ይሄንን መልእክት ነው ያስተላለፈለ ያለው አርቴታም ኦር ደግሞ የአርሰናል ቡድን ማለት ነው ኗኔሪ ጥሩ ቦታ ነው ሄደችው አንደኛ ፈረንሳይ ሊግ ነው ያናል ኮምፒቲቲቭ ሊግ አይደለም እና ማርሴይ በጣም የሚገርም ቲም ነው በዲዘርቢ እየሰለጠነ ያለ ቡድን ነው ዲዘርቢ ምን ያህል አሪፍ ተጫዋችን ምን ያህል አሪፍ አሰልጣኝ እንደሆነና ተጫዋቾችን ምን ያህል ማብቃት እንደሚችል አይተነዋል ፕሪሚየር ሊግ ላይ ያለ ሶ ለኗኔሪ በጣም አሪፍ ቦታ ነው ሄደው ሲመለስ ደግሞ እንደ ሳሊባ ሱፐርስታር ሆኖ እንደሚመጣልን ተስፋ እናደርጋለን እኔ ለልጁ በጣም ደስ ብሎኛል አርሰናል እያስተላለፈው ያለው መልእክትን በጣም ደስ ብሎኛል ሶ እኛ ቤት ሆኖ ቢቀመጥ ማለት ነው ኦዴጋርድ ከዛ ሜሪኖ ከዛ ኤዜ ከዛ ነው ኗኔሪ የሚመረጠው በቦታው ማለት ነው ወይም ደግሞ ሳካ ማዱዌኬ ከዛ ነው ኗኔሪ የሚመረጠውና እንደዚህ አይነት ክራውድድ ቦታ ሆኖ ከሚቀመጥ ኔክስት ይር እና ከዛ በኋላ ያሉት አመታቶች ላይ በጣም ምርጥ ኮምፒቲቲቭ ሆኖ ይመጣል ብዬ አስባለሁና ለአርሰናልም ለኗኔሪም ለማርሴይም በጣም አሪፍ ነው ማርሴይን እና ያለን ዲስቲቪ ማስተላለፍ ጀምሯል ፍሬንች ሊግን ሶ የማርሴይ ደጋፊ ሆነን እንቀጥላለን ማለት ነው ሲጀመርም የማርሴይ ደጋፊ ነበርኩኝ እኔ አሁን ደግሞ ሞር በደንብ ከታተላቸዋለሁ ለኗኔሪን እድገት መከታተል ስላለብን ማለት ነው እናንተ ምን ተሰማችሁ ኮሜንት አድርጉ ይመቻችሁ ሂር ዊ ጎ ተብሏል እንግዲህ ኢታን ኗኔሪ ወደ ኦሎምፒክ ደ ማርሴይ አቅንቷል ሀቢቢ ያው የተለያዩ የእንግሊዝ ክለቦች ማለት ነው እንደ ጄምስ ማክኒኮላስ የአትሌቲክሱ ጸሐፊ እንደዘገበው እንግዲህ ፓላስን ጨምሮ የተለያዩ የእንግሊዝ ክለቦችም ሆነ የጀርመን ክለቦች ልጁን ይፈልጉት ነበር እኔ
ሚኬል አርቴታ ደግሞ እንደሚቆይ ነበር። አንዳንድ ደግሞ ኢሳን ካን ምናምን ሲሉ ዴይሊ ሜሉ ማለት ነውና እኔ የሚቆይ መስሎ የነበረ እንግዲህ ፋይናሊ ወደ ማርሴይ ሂዷል። ጀለስ ማለት ነው። እኔ በጣም ነው ደስ ያለኝ። ለምን መሰላችሁ? ሌሎች ክለቦች ከሚሄድ ወደዚህ ወደ እንትና ወደ ሮበርቶ ዲዘርቢ ክለብ መሄዱ ማለት ነው። ዲዘርቢ ታውቃለህ፣ በጣም አሪፍ የሆነ ሰው ነው። ለወደፊት እድገቱ በደንብ ነው የሚጠቅመው ብዬ አስባለሁኝ። እንግዲህ ስኬትን እመኝለታለሁ ሀቢቢ፣ ምክንያቱም የአካዳሚ ልጃችን ነው፣ ወደፊት ተስፋችን ነው። ከዚህ በፊትም ዊሊያም ሳሊባ ለራሱ ወደ ኦሎምፒክ ደ ማርሴይ ነው፣ ከዛ በኋላ ነው መጥቶ እኛ ቤት ሻይን ማድረግ የቻለው ማለት ነውና ብቻ እስኪ ምን ተሰማችሁ? መቻችሁ የወጣት ተጫዋቾች መጥፊያ የሆነው አርሰናል እንግዲህ የኢታን ንዋኔሪንም ላይፍ አበላሽቷል። በቃ ንዋኔሪ ምን አይነት ተስፋ የነበረው ምን አይነት ታላንት ልጅ እንደነበር እናውቃለን። እንግዲህ የመጣ ጊዜ ማለት ነው በጣም የጠበቅኩት ልጅ ነበር። አሁን ወደ ማርሴይ በውሰት ሊሄድ ነው። ማርሴይ የፈለገው እንደሆነ ሰምተናል። እዛው እንግሊዝ ውስጥ ደግሞ ቦርንማውዝና ፓላስም እየጠየቁት ነው። ሊትራሊ የተጫዋች መሞቻ የታለንቶች የህፃናት መሞቻ ሆኗል። ምክንያቱም አርቴታ በወጣቶች ስለማያምን ስኬሊ ምርጥ የሆነ ብቃቱን ተመልክተን አሁን መጥፋት ጀምሯል። ንዋኔሪ ጭራሽ እድል እያገኘ አይደለም። ማክስዌኒ ባውልጅም እድል እያገኘ አይደለም። እና አርሰናል አካዳሚ በጣም ምርጥ ልጆችን እያፈራ ቢሆንም በአርቴታ ገተርነትና ኮንፊደንስ ማጣት ፈሪነት ምክንያት ልጆችን ፖቴንሻላቸውን እስከ ጥግ እየተመለከትን አይደለም። ሰው ሳካን ይጠቀማል። ይልጅ አስቀምጦ ይል ጎል ያገባል እኮ። አርሰናል አሁንም ቢሆን በታዳጊዎች እምነት እንደሌለው እንግዲህ የሚያሳይ ይመስለኛል። እና እነ ቺዶን ተመልክተናል። እነ ሄቨን እንኳን እኛ ጋር መጥተዋል። አሁን በድጋሚ ደግሞ አይተንም ጥሏቸው ሄዷልና ወደ ማርሴይ አምርቷል። እስከ ውድድሩ መጨረሻ ድረስ በውሰቱ ወደ ማርሴይ እንደሚፈርም የተረጋገጠው ለአርቴታ ታዳጊዎች ላይ አይደለም እነ ኢዜ እንኳን መጥተው ቁጭ ብለዋልና ትክክለኛ ውሳኔ ይመስለኛል ለታዳጊዎቹ። ግን አሪፍ ታዳጊዎች እንደምታውጡ በጣም ፊል አደርጋለሁ። ያንን ማክስ ዶማን ምን እንደምታረቁት አላውቅም። እሱንም ፍሩት ቀስ እያላችሁ ታጡታላችሁ። ሰበር ዜና የአርሰናል አጥቂ አማካይ ኢታን ንዋኔሪ የፈረንሳዩን ክለብ ማርሴይን በውሰት ውል መቀላቀሉ ተረጋግጧል። የመግዛት አማራጭን ባላካተተ የውሰት ውል እስከ ሰኔ ድረስ በሚቆይ የውሰት ውል እንግዲህ የፈረንሳዩ ክለብ ማርሴይ የአርሰናልን የአጥቂ አማካይ ኢታን ንዋኔሪን በውሰት መውሰዱን ፋብሪዚዮ ሮማኖ አረጋግጦልናል። ማርሴዮችም የተጫዋቹን ሙሉ ደሞዝ እስከ ሰኔ ድረስ እንደሚሸፍኑ እንደዚሁም ደግሞ ለአርሰናል የውሰት ውል የተጫዋቹን የጨዋታ ጊዜ የማግኘት ቁጥርን በማከለ እስከ 4 ሚሊዮን ዩሮ የውሰት ገንዘብ ከፍለው እንደወሰዱ ተረጋግጧል። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ አይነት እግር ኳሳዊ ፈጣንና የዝውውር መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ኢታን ንዋኔሪ ወደ ማርሴይ ሂር ዊ ጎ ተብሏል። እንግዲህ ዝውውሩ ሙሉ ለሙሉ አልቋል። ኦሎምፒክ ማርሴዮች ሙሉ ለሙሉ የኢታን ንዋኔሪ ደሞዝ የሚከፍሉ ይሆናል። ከዛ በተጨማሪም ለዝውውሩ ለአርሰናል 4 ሚሊዮን ዩሮ የሚከፍሉ ይሆናል። ኢዘርቢና አርቴታም ካወሩ በኋላ አርቴታ ነው ተጫዋቹን ወደ ኦሎምፒክ ማርሴይ እንዲሄድ የገፋፋው። ዙሩ ላይ ምንም ማለት የመግዛት አማራጭ የለም። ኢታን ንዋኔሪ ሰኔ ወር ላይ እንግዲህ ወደ ክለባችን የሚመለስ ይሆናል። የአርሰናል ደጋፊዎች የኢታን ንዋኔሪ ዝውውር ሙሉ ለሙሉ ተጠናቋል ማለት ነው። እጅግ በጣም ፈጣን ዝውውር ነበረ። ስለ ኢታን ንዋኔሪ የምትላላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሰበር ዜና ኢታን ንዋኔሪ በመጨረሻም የማርሴይ ተጫዋች ሆኗል በውሰት። ይሄንንም ሂር ዊ ጎ በማለት ፋብሪዚዮ አረጋግጦልናል። ያው ቅድም ተስማምቷል የሚል ዜና ወጥቶ ነበር፣ ሰርተነው ነበረ። አሁን በመጨረሻም የማርሴይ ተጫዋች ሆኗል። ሲዝን ውስጥ ያልቅ ድረስ ምን ሀሳብ አላችሁ? እኔ በበኩሌ የኔን ሀሳብ ስነግራችሁ ይሄ ተጫዋች እዛ መሄዱ ጎልብቶ መጥቶ ለቲማችን ይጠቅማል ብዬ አምናለሁ። ምክንያቱም እኛ ጋር የመጫወቻ ዕድል ላይ እያገኘ አይደለም። ለማሳያነት ደግሞ በውሰት ከሰጠናቸው ተጫዋቾች መካከል የኛ የጀርባው ደጀን የሆነው ሳሊባ በማርሴይ በኒት ምናምን ነገር ውሰት ጊዜውን አሳልፎ ነው ከመጣ በኋላ ጠንካራው ተከላካያችን የሆነው። ስለዚህ የዚህም ልጅ ውሰት እኔ በበጎነት ነው የምወስደው። የእናንተን ሀሳብ አስተያየት ላይ ኮመንት ላይ ፈልጋለሁ። ይመቻችሁ። ኢታን ግን መልካሙን ሁሉ እንመኝልሃለን። ሲጠበቅ እንደነበረው የክለባችን ታዳጊ ኢታን ንዋኔሪ ወደ ማርሴይ የሚያደርገውን የውሰት ዝውውር ሂር ዊ ጎ በማለት ፋብሪዚዮ ሮማኖ አረጋግጦታል። ሁላችሁም ኮመንት ላይ እየገባችሁ ይቅናህ በሉት። በዛው ምን እንደተሰማችሁ ኮመንት ላይ አስቀምጡልኝ። በተረፈ ኮፒ ሊንክ ፎሎ ማድረግ እንዳይረሳ። ይቅናሽ አባቴ። የአርሰናል ደጋፊ ለአንድ ተጫዋች ከልቡ ይዘን እንጂ ያ ተጫዋች ወድቆ አይወድቁም። ብራዘር ፈረንሳይ ልትጨነቅ ነው። ማርሴይ ዋይኔሪን የውሰት ውል የግዢ አማራጭ የሌለውን ውል ስጡን ደሞዝኛ እንሸፍናለን ብሏል። ፋብሪዚዮን የዘገበው አርሰናልም ደግሞ በጣም ጥሩ እዚህ ባለው ጥልቅ ስኳድ ሳይቆም ከሚጎዳ እሺ ብሎ እየተነጋገረበት ነው። ማርሴይ ከግሪንውድ ጋር እነ ፒኤስጂ ምናምን እነ ሊዮን በቃ ተጨነቀች። ፈረንሳይ በአንድ እግር የመሃል አቀጣጣይና ምርጡ ተጫዋች አንድ ላይ ሊጫወቱ ነው። ወደ ሌላው መረጃ በጣም አስገራሚው መረጃ ደግሞ ቲምበርንም ማርሴይ ለመውሰድ እየጨረሰ ነው። አኡዙ ቢላ አንተ ግን ትደናበራለህ። ይሄ መንታው ቲምበር ነው። የኛውን ግን ይመስላል። መጀመሪያ ልልስል
የኛው አይደለም ለካ ይሄ ወንድሙ ነው። ብቻ የሆነ እንዳይቀያይሩብን ይሄን ሰጥተው ያን ቢወስዱ አለያችሁ። ደግሞ ቤተሰብ እስቲ በእናታችሁ ኮፒ ሊንክ በትንሽ 2000 ራሱ ነው ይበቃኛል። ብዙ አልጠይቃችሁም። አካውንት የተኝቷል። እንግዲህ ጉሂ የማንቸስተር ሲቲ ውዱ ሁለተኛው ተከፋይ ነው። ብራዘር እያመጣ ነው ለካ በገንዘብ ነው ለካ እንዳለ ህልሜ እንትን ያለውን ህልም የሆነ ገንዘብ ሲያሳያቸው ለካ በአፍጥም ተደፍተው የመጣው ይምጣ ብለው የሚሄዱት ብራዘር ከሃላንድ ቀጥሮ ውዱ ነው። ነገር ግን የሚገርማችሁ ማለት ነው 31.5 ሚሊዮን ነው ሃላንድ። ይሄ ደግሞ 18 ሃላንድ ከሌሎቹ ጋፑን ሁለተኛ ላይ ካለው የገንዘብ ጋፕ ሱብሃንአላህ ሴሜኒዮ ሲያጠቋራ 14ኛ ተከፋይ ለመሆን የመጣው። ለማንኛውም በዚህ ዝውውር እስቲ እንደኔ ደስ ያለው ምክንያቱም ኢታን እንደሚታሰበው ማለት ልጁ እንዳለው ብቃት አርሰናል ቤት እድል እያገኘ አይደለም አይደል? መጫወት የሚጠበቅበትን ያህል ደቂቃ እየተሰጠው ስላልሆነ በቦታው ደግሞ ማርቲን ኦዴጋርድ እና ኤብሪቼ ኤዜ በደንብ እየተፎካከሩ ሁለቱም አሪፍ ፐርፎርም እያደረጉ ስለሆነ ይህ የውሰት ዝውውር ለኢታን ንዋኔሪ ይጠቅመዋል ብዬ አስባለሁ። ሲቀጥል ደግሞ የሄደው ወደ እንግሊዝ ምናምን ሳይሆን ራሱን በደንብ ዴቨሎፕ ወደሚያደርግበት ሊግ ነው፣ ወደ ፈረንሳይ ደግሞ ማርሴ ሄዶ ዊሊያም ሳሊባ ምን ያክል ዶሚኔት አድርጎ መምጣት እንደቻለ ሁላችንም የምናውቀው ነው። ስለዚህ ይሄ ነገር ለኢታን በጣም ለእድገቱም እንዳለውም እድሜ ይጠቅመዋል ብዬ አስባለሁ። ስለዚህ ሜቢ 1 ዓመት ሊሆን ይችላል ኦር 2 ዓመት ብቻ 6 ወርም ሊሆን ይችላል። የቆየውን ያህል ይቆይ፣ እድል ያገኝ፣ በደንብ ተጫውቶ ራሱን በደንብ ያሳይ። ከዛ መልሰን ልናመጣው እንችላለን። እንደው ማናመጣው እንኳን ከሆነ ጥሩ ዋጋ አውጥቶ ይሸጣል ብዬ አስባለሁ። ግን ደግሞ ኢታን የተወሰኑ ውለታዎችን ውላለናለች እና በሄደችበት ይቅናት የኔ አባት። እስኪ ሁላችሁም ኢታን ይቅነው እያላችሁ ኮመንቱን በደንብ አጥለቅልቡት። ይህ የውሰት ዝውውር ደግሞ አሁን በመሆኑ ምን ያክል ኢታንን ሊጠቅመው እንደሚችል፣ አርሰናልም ምን ሊጎዳው እንደሚችል ደግሞ ሀሳብ አስተያየታችሁንም ኮመንት ላይ አሳውቁኝ። እና ደግሞ ተጫዋች ሲለቅ አርቴታ ተጫዋች የማምጣት ፕሮባቢሊቲው በደንብ ከፍ ይላል ብዬ አስባለሁ እና ሜቢ የኬናን ይልዲዝ ዝውውር እውን ሊሆን ይችላል አይታወቅም። ግን ደግሞ ኬናን ይልዲዝ ከመጣ በግራ መስመር ያለው የማጥቃት ክፍላችን በደንብ ይጠናከራል እና እንደው እስኪ እንዲያመጣው ጸልዩ። ልክ እንደ ኢታን ሁሉ እነ ሉዊስ ስኬሊ እነ ማክስ ዳውማን ምናምን ልክ እንደዚሁ በውሰት ወጥተው ራሳቸውን በደንብ ዴቨሎፕ አድርገው ቢመጡ ቆንጆ ነው ብዬ አስባለሁ፣ ፐርሰናሊ ማለት ነው። ግን ትንሽ ቅር የሚለኝ ሜቢ የዋንጫው ሴሌብሬሽን ላይ ላይኖር ይችላል እና እሷ ሜቢ ትንሽ ቅር ትላለች። ግን በእርግጠኝነት ማለት ነው ማርሴይ ራሱን በአግባቡ ካሳየ አርሰናል በድጋሚ መልሶት አሪፍ ሁኔታ ንዋኔሪ ምናይ ይመስለኛል። ለአርሰናል ደጋፊዎች ያልተጠበቀ መረጃ ነው። ኦሎምፒክ ማርሴይ ኢታን ንዋኔሪን እስከ ሲዝኑ መጨረሻ ድረስ በውሰት ለማስፈረም በአሁኑ ከአርሰናል ጋር መስማማቱንም ዴቪን ኡንስቴን እንዲሁም ደግሞ ፋብሪዚዮ ሮማኖ በአሁኑ ሰዓትም ይፋም አድርጓል። እስቲ ስለዚህ ጉዳይ ምን ትላላችሁ? እኔ ያልጠበቅኩት መረጃ ነበረ። እናንተስ ይህንን አስባችሁት ነበረ? ሀሳባችሁን መስጠት ትችላላችሁ። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። አሁን በደረሰኝ መረጃ መሰረት የአርሰናሉ ድንቅ ወጣት ተጫዋች የሆነው ኢታን ንዋኔሪ የሮበርቶ ዲ ዘርቢውን ኦሎምፒክ ማርሴይ ለመቀላቀል ሙሉ ለሙሉ ከስምምነት መድረሳቸውን ፋብሪዚዮ ሮማኖ ጠቁሟል። ዝውውሩም የሚሆነው እስከ ውድድር ዓመቱ መጨረሻ ድረስ ሲሆን በውሉ ላይም ምንም አይነት የቋሚነት ውል ያልተካተተበት መሆኑን ፋብሪዚዮ ሮማኖ አያይዞ ዘግቧል። የአርሰናል ደጋፊዎች በኢታን ንዋኔሪ ዝውውር ምን ተሰማችሁ የሚለውን ሀሳባችሁን ኮሜንት ላይ ያጋራችሁኝ። የመቻችሁ። ኢታን ንዋኔሪ እንግዲህ ኦሎምፒክ ዲ ማርሴይ ለመቀላቀል ተስማምቷል ሲል አሁን ፋብሪዚዮ ሮማኖ ዘግቧል ማለት ነው። ያው ሚካኤል አርቴታምና ሮቤርቶ ዲ ዘርቢም ያው ተነጋግረዋል ለልጁ የጌም ታይም እንዲያገኝ ማለት ነው፣ የመጫወቻ ሰዓት የበለጠ እንዲያገኝ ሲባል ነው ይሄ ነገር የተደረገው እና ቤተሰቦቹን ፈቅደውለታል እንዲሄድ ማለት ነው። በቋሚ ዝውውር ምናምን ሳይሆን ያው በውሰት ነው፣ የሽያጭ ግዴታ ምናምን የለበትም። ይሄንን ሲዝን ከጃንዋሪ በኋላ አሁን ከዚህ በኋላ ያለውን እስከ ሰኔ መጨረሻ ምናምን ይጫወትና ለኦሎምፒክ ዲ ማርሴይ ክረምት ላይ ወደ አርሰናል ይመለሳል ማለት ነው። እና ቀድምም ለልጁ አሪፍ ነው ያልኳችሁ ለዛ ነው። ቁጭ ብሎ ከሚመለከት እዛ ሄዶ ብቃቱን ቢያሻሽል ምናምን የተሻለ ነው ብዬ አስባለሁ። ቤተሰቦቹን ፈቅደውለታል። ሚካኤል አርቴታም እንግዲህ ተነጋግሯል ከሮቤርቶ ዲ ዘርቢ ጋር ከአሰልጣኙ ጋር ማለት ነው። ተነጋግረው የጌም ታይም እንዲያገኝ ለልጁ ተብሎ የተደረገ ነገር ነው። እሱም ተስማምቷል። ከ3 እስከ 4 ሚሊዮን የሚደርስ ያው ፍሌክሲብል ፊ ነው የተባለው። አርሰናል የሚያገኘው ገንዘብ አለ በልጁ ምክንያት ማለት ነው። እና ለኢታን ንዋኔሪ አሪፍ ነው ብዬ አስባለሁ። ግን 10 ቁጥሮቻችን ላይ እና 8 ቁጥሮቻችን ላይ ጉዳት ከዚህ በኋላ እንዳያጋጥመን ያው መጸለይ ነው። ማርቲን ኦዴጋርድ እና ኤቨሬቺ ኤዜ ከዛ ውጪ ተጫዋች ስለሌለን ማለት ነው። ለማንኛውም እስኪ እናንተ ምን ታስባላችሁ? አሪፍ አይደለም ለኢታን ንዋኔሪ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።